ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ የካክተስ ፍሬ ወይም ደግሞ ፕሪክልስ ፒር እንደ የሚባለውን የፍራፍሬ አይነት ጥቅመ ብዙ ያለውን ለሰውነታችን ለጤንነታችን ያለውን አገልግሎት ደግሞ ጥቅም ይዤላችሁ ብቅ ብያለሁ። እኛ አካባቢ እንደ ቁልቋል ወይ ደግሞ እንደ ቲኒ ብለን እንጠራዋለን። በተለይ ድሬዳዋ አካባቢ ቲኒ በመባል ነው የሚታወቀው፣ ከቁልቋል የበለጠ ስሙ ማለት ነው። ብዙዎቻችሁ የልጅነታችሁን ትዝታ እንደሚያስታውሳችሁ ተስፋ አደርጋለሁ። እኔም እንግዲህ ሳገኘው በጣም ሰርፕራይዝ ነው የሆንኩት። ብዙ ጊዜ በአገር ቤት የምናውቃቸውን የተለያዩ ነገሮች በውጭ ዓለም ስናገኛቸው የሚኖሩ ራሱ አይመስልንና ስናገኛቸው ደስ ብሎን ብዙ ትዝታችን ወደ ኋላ መልሰውልን ነው የምንጠቀምበትና እንግዲህ እናቶቻችን ለሆድ ድርቀት እንደዚሁም ደግሞ ለሆድ ጥሩ ነው ለምግብ መፈጨት እያሉን ብዙ ጊዜ እንድንጠቀም ይሉናል ማለት ነው፣ ይነግሩንና እንመገባለን ማለት ነው። እና እንግዲህ እኔም እዚህ ላይ ብዙ እንግዲህ ሰርች ስናደርግ ወይ ደግሞ በተለያየ ጥቅሙ ምንድነው ብለን ስናደርግ በውስጡ ባለው የካክተስ ፍሬ ወይም ደግሞ ፕሪክልስ ፒር ያለ ፍራፍሬ ማለት ነው በብዙ በፋይበር የበለጸገ እና እንዲሁም ደግሞ በብዙ ቫይታሚኖች በውስጡ ብዙ ያለበት ማለት ነው ያለው ጥቅም ሲሆን እንዲሁም ደግሞ እንግዲህ በውስጡ ቫይታሚን አለው በፋይበር የበለጸገ ስንል ለሰውነታችን ብዙ ጥቅም ይሰጠናል ማለት ነው። እንዲሁም ደግሞ የደም ስኳር በደማችን ውስጥ የሚገኝን ስኳር መጠን በብዙ መልኩ ይቆጣጠርልናል፣ የልብ ጤናን ይጠብቅልናል። እንዲሁም ደግሞ በሰውነታችን ውስጥ የሚፈጠርን የተለያዩ ኮሌስትሮል ያሉትን ነገሮችንም በመቀነስ በጣም ይረዳናል፣ ያግዘናል ማለት ነው። እንዲሁም ደግሞ በሆዳችን አካባቢ የምግብ አለመፈጨት በጨጓራችን ማለት የምግብ አለመስራት ቢኖረን የምግብ መፈጨትን እንደዛው በብዙ መልኩ የሚረዳ የፍራፍሬ አይነት ማለት ነው። እርጥበትንና እንዲሁም ደግሞ በሽታን ይከላከላል ማለት ነው። በመከላከል በብዙ መልኩ ይረዳናል ማለት ነው። እንግዲህ ይሄ የካክተስ ወይ ደግሞ የቲኒ ወይ ደግሞ የቁልቋል ፍሬ እንግዲህ በብዙ መልኩ ለሰውነታችን የሚረዳን ማለት ነው። እኔም ደግሞ እንደዛው በቫይታሚን በፋይበር የበለጸገ ብለን እንዳለው ሁሉ በቫይታሚን ሲ በፖታሲየም በማግኒዥየም የበለጸገ ሲሆን እርጥበትን ይሰጠናል። እንዲሁ ደግሞ እንደ ሞይስቸር ሰውነታችን እርጥበት እንዲያገኝም ይረዳናል ማለት ነው። ይህ ብዙ ዘርፈ ብዙ ጥቅም ያለው ፍሬ እንደ ጭማቂ እንደ ማርማራት እንደ ጄሊ ማለት ነው። እንዲሁም ደግሞ ሙሉ ፍራፍሬውን ልጠን እንደ ቅድም ባያችሁት መንገድ መመገብ እንችላለን ማለት ነው። ብዙ ለሰውነታችን ገንቢ የሆነ እንዲሁም ደግሞ ጥቅም ያለው እንግዲህ ፋይበር ስንል በጣም በብዙ መልኩ የሚጠቅመን የሚረዳን ማለት ነው። የእውነት ስታገኙት ገዝታችሁ ካላወቃችሁት እወቁት፣ ካወቃችሁት ደግሞ ተጠቀሙበት። ይሄ ሁሉ ጥቅም ያለው ነውና ትወዱታላችሁ። የእውነት ተጠቀሙበት። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ። ከለሩ ላይ ቀይ ነገር ካያችሁ ቀይ ነው እንደ ቀይ ስር ነገር አይመስልም። አገር ቤት የነበረው ኦሬንጅ ነገር ነው፣ እንደ ብርቱካን የሚመስል ነው ከለሩ። እንግዲህ በብርቱካንም ከለር አለ፣ እንደዚህም በዚህም ከለር አለ። በጣም ምርጥ ነው፣ ትወዱታላችሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ